አልገባኝም። ብቻ ሴማ እያለቀሰች ነው ሄደችው። ሳፈርና አባዬ ደግሞ ተከትለዋት ሄዱ። ፈጣሪ ድረስ እርግጠኛ ነሽ? አዎ፣ ግን ሴማ ታውቃለህ፣ በጣም ተወዛግባ ነበር። አባዬ ምን ተፈጥሮ ነው? በቃ አንድ ነገር ተፈጥሯል። ሴማ ያለችው ነገር እውነት ነው? እባክህ ይህን ነገር በትክክል አስረዳኝ። እውነት ነው። አዎ። ምን ብላ ነው? የሴማን አባት ያስገደለው አባዬ እንደሆነ ነው የተናገረችው። በጭራሽ ሊሆን አይችልም። ሴማ ቁሚ እስኪ። በጥፊ ባልመታሽ ደስ ይለኝ ነበር። በጣም ተሳስቻለሁ። ከዚህ በፊት በጭራሽ ሴት መትቼ አላውቅም። ፈርቼ ምን ማድረግ እንዳለብኝ ስላላወቅኩ ነው። ይቅርታ። በሕይወቴ ከባዱን ጥፊ ተቀብያለሁ። ከእሱ አንጻር ሲታይ ይሄ ምንም ማለት አይደለም። እኔም ከአንቺ ጋር አብሬሽ እመጣለሁ። የት ነው የምትመጣው? የት ነው የምትመጣው? በዚህ ሰዓት እኔ ፊትክን በፍጹም ማየት አልፈልግም። እሺ፣ ችግር የለውም ፍላጎቱ ከሌለሽ። ደህና ሁኚ። ከዓመታት በፊት ነው። አዎ አድርጌዋለሁ። ከዛ ልጅቷን ማሳደግ ጀመርክ? አባዬ ያደግነው እንደ እህትና ወንድም እኮ ነው። ታሪኩ ረጅም ነው። አባ ቆይ እንዴት እንደዚህ ታደርጋለህ? እሺ እኛ አንተን እንዴት ነው ይህንን ከሴማ አይደበካት? ያው የሆነ ምክንያት መኖር አለበት። በማያገባሽ አትግቢ። በጣም ታሳፍራለህ። ይህንን ማመን አልችልም። ልጅቷ እኮ ለአንተ ሕይወቷን አሳልፋ ለመስጠት ዝግጁ ነበረች። እንደ አባቷ ነበር የምታይ። ከምንም በላይ በጣም ተወድ ነበር። የምትኖረው ለአንተ ነበር። ቀን ከሌት የምትሰራው ለአንተ ነበር። አይሴጉል ይበቃሻል። እንዴት እንዲህ አይነት ጨካኝ ትሆናለህ? እንዴት ነው ይህን ሁሉ ዓመት ፊቷን የምታየው? ታሳፍራለህ። ይበቃሻል አይሴጉል፣ ይበቃል። ሂጂ በቃ ከዚህ ውጪ። ፖይራዝ አይሴጉልን ከዚህ አስወጣት። አባዬ ና ወደዚህ። አይሴጉል ና ወደዚህ። አይሴጉል ተይ። አይሴጉል ይሄ ጥሩ ሰዓት አይደለም። ለምንድን ነው እንዲህ ያደረከው? ቆይ ለምን? ተይ አይሴጉል ነይ። ሰክሮ ነው መሰለኝ። ምንም ጥያቄ የለውም። ደህና ነው ወንድሜ? ስልክ የለውም እንዴ? ደህና መሻ አጎቴ። መንገድ ላይ አንድ የሆነ ሰው አግኝተን ነው። እራሱን ስቷል። አሁንም እደውልልህ በሱ ስልክ ነው። ምን አልከኝ አጎቴ? ስሙን እስኪው። ስሙ ዙልፊካር ነው። ስሙ ዙልፊካር ነው። አይ ከባድ ነገር አይደለም። እንደዛ አይመስለኝም። ሰዎች ደብድበውት መሰለኝ አጎቴ። እሺ አጎቴ፣ እሱ ጋር ሆነን እንጠብቀሃለን። እስካሁን ምንም አልሰማህም? አይ ምንም የለም። በቃ ላብድ ነው። ሳፈር ባከን አንድ ነገር አድርግ። እሺ ምን እናድርግ አሁን? ቆይ ማን ሊወስደው ይችላል? የመኪናውን ታርጋ አይተኸዋል? ወንድሜ እንዴት ነው የመኪናውን ታርጋ ላይ የምችለው? በኤሌክትሪክ አንጠጭጥጨው እኮ ነው የጣሉኝ። ሄሎ አጎቴ፣ አሪፍ ሰላም ነው? ራሱን ስቷል? ተጣልቶ ነው? እሺ ፈጣሪ ማረው። አመሰግናለሁ። ምን አለ ወንድሜ?
ዙልፊከርን አሁን አግኝተውታል። ከሰው ጋር ተደባድቦ ራሱን ስቷል ምናምን ነው ያለው። ስለዚህ ያን ያህል አልተጎዳም። ትንሽ ተፈነካክቶ ተርፏል ማለት ነው። በልና እንሂድና እንየው። ና እባክህ ይቅርብን። በዚህ ማታ እንረብሻቸው። ወላጆቹ ቤት ናቸው። አስፈላጊ አይደለም። በጧት ሄደን እናየዋለን። ስማ፣ በዛ ላይ ደግሞ አሁን አስቸኳይ ስራ አለን እኮ። ሰላም ነው ወንድሜ? እባክህ ሴማ ባባ ላይ ሽጉጥ ደቀነችበት። ይህልኝ ጭራሽ የነበር የቀረን እኮ በቃ። ሴማ እባክሽ እየለመንኩሽ ነው። በሩን ክፈቹ እናውራ። አይሲጉል ከዚህ ሂጂ። ሴማ ክፈቹ እባክሽ፣ ትንሽ እናውራ። እኔ እኮ ነኝ አይሲጉል፣ እየለመንኩሽ ነው። ክፈቹ። አይሲጉል ተናዳለች። አሁን አታስጨንቂያት። ነይ እንሂድ። ሴማ በጣም አዝኛለሁ። እኔም እሺ፣ እስቲ ንገረኝ፣ ምሽቱ እንዴት ነበር? በጣም ደስ ይል ነበር። በእናትሽ እማዬ፣ ሁሌ እንደዛ እናደርግ። ግን አባትህ ደስ የሚለው አይመስለኝም ሲናን። ደስ ይለዋል እንጂ ለምን ደስ አይለውም? በየቀኑ እንደዛ ብናደርግ ደስ ይለኛል። በየቀኑማ የማይሆን ነገር ነው። ደህና ደሪ ነው የወድ ልጅ። ደህና ደሪ አያቴ። አባትህ ከአይሴጉል ጋር በጣም ደስተኛ ነው። እሷ ጋር መሆን የሚፈልገው ግን አንተ ደግሞ እኔ እና እሱ በድጋሚ አንድ ላይ እንድንሆን ትፈልጋለህ። አላውቅም፣ ማለቴ ባትጣሉ ኖሮ በጣም ደስ ይል ነበር። እንደዛ ከሆነ አባትህ ከአይሴጉል ጋር መለያየት አለበት። አዎ፣ አባዬ አይሴጉልን በጣም ይወዳታል። እኔም እወዳታለሁ። እኔ እንጃ አላውቅም። ብቻ አንተ እንደዚህ አይነት ነገር አታስብ። በልተኛ። ደህና ደሪ እማዬ። ደህና ደር። ኧረ እባክህ ቆይ እስኪ ቆይ አንዴ። ይኸውና አህመድ ፖይራዝ ካሬል በሕግ አስከባሪዎች ስር ሆኖ አቃቤ ሕጉ ባጸደቀው መመሪያ መሰረት በባሂር ኦማን የሚመራ የወንጀለኞች ቡድን ውስጥ ሰርጎ ገብ ሆኖ እየሰራ ነው። እሺ በቃ ይኸውና፣ እኔ ለፖሊስ ነው የምሰራው እኮ። ግን ሙምታዝ ለማን ነው የሚሰራው? በጣም ግራ ገባኝ እኮ። ፈጣሪ ሆይ ምንም አልቻልኩም። በቃ እኔ አሁን ማበዴ ነው። በቃ እኔ አሁን ላብድ ነው። ማበዴ ነው። በቃ እኔ ማበዴ ነው። ጭንቅላቴ ሊለቅ ነው። እስከ ጠዋት እንቅልፍ አልወስዳለኝ። እስኪ ሳይሽ ደህና አትመስይም። አሁንም ሳለ ሴማ እያሰብሽ ነው? አዎ፣ ማታ 50 ጊዜ ደውዬላት ነበር ግን አታነሳም። እስኪ ልየ በጣም ስኬታማ ስራ ነው። በዛ ላይ ደግሞ እንኳን ደስ አለ ልልህ እፈልጋለሁ። ቆንጆ አድርጎ ነው የደበደቡ። ይህንን ስራቸው አድርጎ ቢይዙት እውነት ሰዎቹ በጣም ባለ ሀብት ይሆኑ ነበረ። እስኪ ወደዛ ዞር በልኝ። ምን አይነት ቀልድ ነው የምቀልደው? ፈጣሪ ሆይ። ያ ጀዝባ መኪና ሻጭ ነው አይደለም? እሱን እንዴት አወቅ? ጠይቀኸው ነው? ነገርኩህ እኮ ከሰዎች ውስጥ ያንዱን ድምፅ ሰምቼዋለሁ። ያንን ድምፅ ደግሞ የሆነ ቦታ አውቀዋለሁ።
እንዴት ነው የምታስታውሰው? የማላውቀው እሱ ነው ወንድሜ፣ ግን በቅርቡ ደርስበታለሁ። ሰውየው እንደማውቀው የእውነትን በጣም እርግጠኛ ነኝ። ለእናትህ ነገርካት እንዴ? እሷ አታውቅም። ሰክሬ እየሄድኩ እያለ ጭንቅላቴን የሆነ ቦታ ተመታው ብዬ ነው የነገርኳት። አታውቅም። ማወቅም የለባትም። ሻያችሁ ደርሷል። አመሰግናለሁ ማዬ። የተባረከ ይሁንላችሁ። በጣም አመሰግናለሁ። ስኳር ይቅርብኝ። አመሰግናለሁ ማዬ። እጅሽ ይባረክ። በእርግጠኝነት ርቧችኋል አይደል ልጆቼ? ፈጠን ብዬ የሆነ ነገር ልስራላችሁ። ከቻልሽ እውነቱን ለመናገር። አይ ማዬ አያስፈልግም። እናመሰግናለን። ብዙ አትቸገሪ። የተባረከ ይሁንላችሁ። እስቲ አትንሰፍሰፍ። አርፈ ቁጭ በል። ትናንት ማታ ለየት ያሉ ነገሮች ተፈጥረው ነበር። ምን ተፈጠረ? ምን ተፈጠረ? ለምንድን ነው ሁሉንም ነገር የበታተንከው? የሆነ ነገር እየፈለግኩ ነበር፣ ግን ይገርማል፣ ማግኘት አቃተኝ። ቁርስ አምጥቻለሁ። ምንድን ነው የምትሰራው? ምንም። ምንድን ነው ያዝከው? ምንም አይደለም ባክሽ። ስሚኛ ይሴጉል፣ እንዳይደብርሽ ቁርስ ይዘሽ እንደመጣሽ አውቃለሁ፣ ግን አሁን መውጣት አለብኝ። የሆነ ስራ አለብኝ። ይቅርታ ግን ስለቸኮልኩኝ ነው። እሺ። ወዴት? ወዴትም፣ በቃ ስራ አለብኝ። ፖይራዝ፣ ልንገርህ፣ ከትላንትና ማታ ጀምሮ ለየት ብለህብኛል። ምንድነው? ስለ ምንም የሚያሳስብ ነገር አይደለም ትለኛለህ። የት ልትሄድ ነው ስለ አትመልስልኝም። ያ ባህሪ እየመጣ ነው። ያ ባህሪ ማለት ምን ማለት ነው? የሆነ ነገር እያደረግኩ ነው የሚለው ባህሪ። አሁን ያን ምን አገናኘው? እንደዚህ አይነት ፊት የለኝም፣ ግን ይሄ ባህሪ ቆንጆ ሴት ሳይ ሰላም እንዴት ነሽ፣ ዛሬ ከመቼውም ጊዜ በላይ በጣም ቆንጆ ሆነሻል የኔ እመቤት የምልበት ባህሪ ይሆናል። እሺ ጥሩ፣ አንተና መልሶች። በል ሂድ፣ ስራን ጨርስና ተመልሰና። በአንድ ሰዓት ውስጥ እመለሳለሁ። እሺ ሂድ። ዋው! ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ ጸጉር። አባዬ ደህና አደርክ? ደህና አደርክ ልጄ። እንዴት ነህ አባዬ? አዝነሳይ። እኔም በጣም አዝናለሁ። አትዘኝ፣ በውስጥሽ ያለውን ልጅ ብቻ ተንከባከቢ የኔ ልጅ። አባዬ ለሴማ ደጋግሜ ስደውልላት ነበር ግን አታነሳም። እኔም ፈርቻለሁ ልጄ። አይ ውዴ፣ ምንም አይፈጠርም። በቅርብ ትረሳዋለች፣ አታስብ አባዬ። ምን አሰብክ? ተመልሳ አትመጣም እንዴ? አይመስለኝም። ብዙ አላስጠበቅኩም አይደል? አይ ናና፣ ምን ተፈጥሮ ነው እንደዚህ አቻኩል የጠራኝ? አልቆልናል።
እስኪ 2 ሻይ አምጣልን እባክህ። አይ እኔ አልጠጣም። አንዱን ተወው። ደግሞ ምን ተፈጠረ? ባሂር መሀላቸው ሰርጎ ጎብ እንዳለ አውቋል። ታውቃለህ፣ እና ምን ጠርጥሮኛል። ምን ግን እንዴት? ስማ አንተ እኮ ለፖሊስ ከሰራኸው በላይ ለሱ ሰርተህለታል አይደለም? የእውነት ምንም አላውቅም። ብቻ ግን በተከታታይ ለየት ያሉ ጥያቄዎች እየጠየቀኝ ነው። ስማ አንተ ለማንም ስለኔ ምንም አልተናገርክም አይደል? ማንም ሰው ስለኔ ምንም አያውቅም አይደል? ምን እያልክ ነው? አብዳሃል እንዴ? እሺ በጣም ጥሩ። ዋና አዛዡን እናውራውና ይህንን እናሳየው። አቃቤ ሕጉም ይህን ማየት አለበት። ባካ አንተ አብዳሃል መሰለኝ። ይህን ዋና አዛዥና አቃቤ ሕግ የምትለውን ነገር እርሳው። ለምንድን ነው የምረሳው? ቆይ ንገረኝ እስኪ ለምንድን ነው የምረሳው? ሙምታዝ እየሰማኸኝ ነው? አሁን አደጋ ውስጥ የገባሁት እኔ ነኝ። ጉዴን ልታፈላው ነው። ይኸውልህ ስማኝ፣ ይህንን ግልጽ ሆነህ ንገረኝ። አንተ ለማንም ምንም አልተናገርክም አይደል? እስኪ የሌለ ነገር አትቀባጥር እባክህ። አቤት። እሺ መጣሁ። በቃ እየመጣሁ ነው። እሺ እንዴ እዚህ ምን ትሰሪያለሽ? እኔም እሱን ልጠይቅ ነበር። እዚህ ምን እያደረክ ነው? ምን እያደረኩ ሊሆን ይችላል? አይሴጉል እኔ ጋር ያለውን ቅጂ እንድሰጠው እየጨቀጨቀኝ ነዋ። ለምን እያመንኩ እንዳልሆነ አላውቅም። አልገባኝም። ያ ደግሞ ምን ማለት ነው? እይ ፖይራስ፣ ይህ ነገር መጨረሻው መጥፎ ነው የሚሆነው። ቆይ አንዴ ንገሪኝ። ሲጀመር እኔ ለምን ተከተልሽ? ቆይ እኔን ያልገባኝ ነገር የተጠራጠርሽኝ ነው እንዴ? አባቴ ሰዎች መሃል አለ የተባለውን መስየሽ ነው እንዴ? እውነቱን ለመናገር እየጣርኩ ያለሁት እንደሱ ላለማሰብ ነው። እኔ የምለው ግን ስለዚህ ሴማ ካሁን በኋላ በእኛ ህይወት ውስጥ አትኖርም ማለት ነው? አዎ በትክክል። አሁን በቃ ራሴ ልስት ነው መሰለኝ ወንድሞቼ። እህቴ ጅግደም እባክሽን ፈርሚልን፣ እባክሽን ፈርሚልን፣ እህቴ ፈርሚልን፣ እህቴ ጅግደም እባክሽን ፈርሚልን፣ እህቴ እባክሽን ፈርሚልን፣ እባክሽን ፈርሚልን፣ እህቴ ጅግደም እባክሽን፣ እህቴ ጅግደም ፈርሚልን። ጅግደም ነች። ቆይ ቤቱ እንዴት አገኘችው? እኔ ነግሬያት ነዋ። አንተ ገንቦ፣ ቆይ መቼ ነው የነገርካት? ስታስጠላ። ኧረ አፈር ብላ። እንኳን ደህና መጣሽ። አመሰግናለሁ። ነይ ግቢ ልጄ፣ ወደ ውስጥ ግቢ። በጣም ይቅርታ ሳልናገር መጣሁ አይደል? ችግር የለውም እማ። ጅግደም ነች። ጅግደም እሷ ናቴ ናት። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና መጣሽ እህቴ። እንኳን ደህና መጣሽ። ነይ ልጄ። እቺ ልጅ ድራማ ሰሪ አይደለችም? ቤታችን ምን ትሰራለች? ቆይ በኋላ እነግርሻለሁ። ታግሽኝማ። ደህና ነህ? ገንቦ ራስ እንዳመመ ነግረውኝ ነው የመጣሁት። ከዛ ጨነቀኝ፣ ስላላስቻለኝ መጣሁ። ደህና ነኝ፣ አመሰግናለሁ። ፊት ምን ሆኖ ነው? ምንም ያልተስማማው ነገር ስላለ ነው። ፀሐይ ሲወጣ ፊቱ ወይን ጠጅ ይሆናል። ጓደኛችን ቆዳው ቶሎ ነው የሚገለበጠው። በል በቃ ፈጣሪ ጨርሶ ይማረው ወንድሜ፣ እኛ እንሂድ። እሺ፣ አመሰግናለሁ። እማዬ እናመሰግናለን። እሺ እማዬ፣ ስለ ሁሉም ነገር እናመሰግናለን። ምንም አይደል ልጆቼ፣ ሌላ ጊዜም ነው። እሺ ደህና ሁኚ። ስማ፣ ያንን ነገር እናንተ ጨርሱት። እሺ፣ ለእኛ ቶ መጀመሪያ ጋዜጠኞች፣ አሁን ደግሞ እነዚህ ልጆች ሰላም ሊሰጡኝ አልቻሉም። ስሙ እናንተ፣ እስቲ ወደ ራሳችሁ በሬዳችሁ ተጫወቱ። ኧረ ተዋቸው፣ ምንም ችግር የለውም። ልጄ ቤት ውስጥ ምንም ነገር የለም። ሱቅ ሄጄ አንዳንድ ነገር ልገዛዛ ነው። እባክሽ አትቸገሪ። ሻይ ብቻ ጠጥቼ ቶሎ ሄዳለሁ። ይኸውልሽ አይሴጉል፣ እኔ ለአባትሽ ህይወቴን አደጋ ላይ መጣልኝ ታውቂያለሽ። እባክሽን የሌለ ነገር አታውሪ። ንገረኝ፣ እየሰማሁህ ነው። ሰላም ወይዘሪት አይሴጉል፣ እንዴት ነሽ? ቻው ቻው አቶ ሙምታዝ።
የሆነ ነገር እያደረክ እንደሆነ አውቃለሁ። እኔ ምንም እያደረግኩ አይደለም አይሴጉል፣ ሙምታዝ ነው እያደረገ ያለው። ስማኝ ፖይራስ፣ እባክህ ከኔ ምንም ነገር እንዳትደብቀኝ እሺ? የሆነ መጥፎ ነገር ተፈጥሮ ብሰማ ታውቃለህ፣ አልችልም፣ በሐዘን እሞታለሁ። እባክህ። ይኸውልሽ አይሴጉል፣ የሆነ ነገር እየሰራው ነው አልኩሽ እኮ። ባይሆን እባክሽ የሆነ ነገር እርጂኝ። ምንድን ነው የምትፈልገው? አብረሽኝ ነይ። አትዋሽ፣ ተደባድበ ነው አይደል? እባክህ አትዋሸኝ። ምንም አሳሳቢ ነገር አይደለም። ዝም ብሎ ትንሽ ጥል ነገር ነው። የሆነ ነገር ያደረገ ሰው አለ? ማሪ፣ ሌለ ነገር አታውሪ። ማን ምን ሊያደርገኝ ይችላል? እናትህ በጣም ደስ ትላለች። ያው እንደ ማንኛውም የቱርክ እናት ናት። እንደ ሁሉም እናት ለኔ ጥሩ ሴት ናት። እዚህ ላይ ማየው አንተን ነው? አዎ፣ ዙልፊካር 5 ዓመቱ ላይ ነው። ውይ በጣም ታምራለህ። ይሄማ ዝም ብሎ ነው። አልበም ውስጥ በጣም ብዙ ፎቶ አለኝ። ቆይ አንዴ ያመጣልሻለሁ። ኧረ ተይማ፣ ያንን የፎቶ አልበም እንዳታመጪብኝ እባክሽ። እስቲ ዝም በል። እሺ። ወይኔ ጉዴ ነው። ተናደደችብኝ። በቃ አሁን ረጅም ሰዓት እንዴቷ አይለቃትም። በቃ ታያለሽ። ይቅርታ፣ ወይዘሪት ቫሂዴን ማግኘት ፈልጌ ነበር። መናፈሻ ውስጥ ናት። አሁን እንዴት ናት? ዛሬ ደህና ናት። ና እሷ ጋር ወስዳለሁ። ይሄ የዙልፊካር ግርዛት ቀን ነው። ውይ ብታዩ በጣም ፈርቶ ነበር። የግርዛቱ ቀን ስናፈላልገው ስንጠራው ነበር የዋልነው፣ ግን ብንፈልገውም ጠፋ። ከዛ ስናገኘው ዛፍ ላይ ወጥቶ ተደብቆ ነበር። ኧረ እማዬ በቃሻል። በቃ አንዳንድ ነገር እኮ ለሌላ ሰው መወራት የለበትም። እስቲ ዝም በይ። ለልጅቷ ሁሉንም ነገር ነገርሻት እኮ። ጭራሽ ስለ ግርዛቴም እነዚህ ዙልፊካርን ያስከፉት ዓመታት ናቸው። አይ እማዬ፣ አሁን ይበቃናል። እነሱ ያስከፉን ጊዜዎች ናቸው። አሁን ብሄድ ይሻላል። ወይዘሮ ቫሂዴ አንድ ጠያቂ ያለሽ? እሺ እዚህ ምን ትሰራለህ? ይኸውልሽ ቫሂዴ፣ ስለ ሴማ ላዋራሽ ነበር እዚህ ድረስ የመጣሁት። የኔ ልጅ ሞታለች። ትልቋ ልጅሽ ናት የሞተችው። ሴማ በሕይወት አለች። እሺ ቫሂዴ፣ ቆይ ሴማ ስለ አባቷ ምን የምታውቀው ነገር አለ? የነገርሻት ነገር አለ? ምንም አታስታውሽም? እሺ ሴማ ምንም ነገር አታውቅም።
እሺ እህቷስ እንዴት ራሷን እንዳጠፋች አታውቅም? ያንንስ ማወቅ የለባትም? እባክሽ መናገር አለብሽ። ለምን እዚህ መጣ? እባክህ መሄድ ትችላለህ? ያወቅኩት አዲስ ነገር አለ፣ ግን የማገኘህ በአንድ ቅድመ ሁኔታ ነው። እባክሽ አሁን ቅድመ ሁኔታ ምናምን አትበይኝ። የምን ቅድመ ሁኔታ ነው? የሳድረቲንን የምርመራ ውጤት ትሰጠኛለህ። በጣም የምትገርሚ ሰው ነሽ። ትናንት አይንሽ እስኪያብጥ ድረስ ስታለቅሽ ነበር። አሁን ስለ ቅድመ ሁኔታ እያወራሽ። መናገር የምትፈልጊው ነገር ተናገሪ። ሴማ ለአባዬ መስራት አቁማለች። ቆይ እንዴት ሆነ? ሄዳለች፣ ስራ አቁማለች። ከዚህ በኋላ አትመለስም። ኧረ እባክሽ ሴማ ለእሱ መስራት አቆመች? ለምን? አባዬ አባቷን ስለገደለው ያንን ስላወቀች ነው። በለው። ሲገርም፣ የሚገርም መረጃ ነው በጣም። አዲስ ነገር ከተፈጠረ እደውልልሃለሁ። እሺ? መቼ ነው የህክምናውን እንዴት ምሰጠኝ? ትወስጂዋለሽ። በቃ እንዲህ እናደርጋለን። ዛሬ ሳድረቲን ጋር ስለሚሄድ እዛ አስቀምጥልሻለሁ። ምንድን ነው የምታወራው? አብዳሃል እንዴ? ሰውየው የሆነ ትልቅ ነገር እያሰበ ነው አይሴጉል። በእርግጠኝነት አሁን ዛፈር ጋር እየሄደ ነው። እና ምን ልታደርግ ነው? እጅ ከፍንጅ እንይዘዋለን። ከዛ ነው ወደዚህ ሙምሳዝ እስኪና እና ሁሉንም ነገር ንገረኝ እለዋለሁ። ቆይ ፖይራዝ እንደታወቀበት ሲገባው ምን ሊያደርግ እንደሚችል ታውቀዋል? ንገረኝ። እሱ ካደረገ እኛም እናደርጋለን። ከኔ መራቅ አለብህ፣ ከእናቴ መራቅ አለብህ። ባጭሩ ከህይወቴ ውጣልኝ እያልኩክ ነው። አንድ ቀን አሁን ላደረግሽው ነገር በሙሉ መጥተሽ ይቅርታ ጠይቅኛለሽ። ያኔ እኔ ምን እንደማድረግ ታውቂያለሽ? ይቅር እልሻለሁ ሴማ። ትሰማለህ? መቼም ቢሆን ይቅር አልልህም። እሺ እባክህን አሁን ከዚህ ቦታ ሂድ። እሺ አንቺ እንደፈለግሽ። አየሽ ነግሬሻል ነበር። ስማኝ፣ አሁን ችግራችን ሙምታዝ አይደለም። ችግራችን ውስጥ ያለው ሌላ ሰርጎ ገብ ነው። አታስቢ፣ እሱን በቅርብ ቀን እንደርስበታለን። ሰነድ ይዟል። የሆነ ሰነድ ይዟል። ቆይን ያልገባኝ ሰነዱ ምንድን ነው? ካላየነው በስተቀር ማወቅ አንችልም። ከምንም ነገር በላይ ማየት የምፈልገው ሰው መጣ። የጠየቀውን ሰነድ አምጥቼልሃለሁ። እስቲ ስጠኝ። ለካሴ ሰውዬ በጣም ኃይለኛ ነው። እሱን ለመግዛት ብትሞክሩ ጉዳችሁን ያፈለዋል። 3 ጊዜ ተፋቷል። ለስራው ከመጠን በላይ ታማኝ ነው። ያው እንድታውቁት ያህል ብዬ ነው። ስለ እሱ ባህሪ በጭራሽ ምንም አያገባንም ሙምታዝ። ከዚህ ሰውዬ ጋር ምን ልታደርግ ነው ያሰብከው? እሱ ጉዳይ የግል ጉዳያችን ነው። ይኸውልህ ስማኝ፣ አታቅልለው። እነዚህን ሰነዶች ማግኘት ይህን ያህል ቀላል አይደለም። ይሄ የግል ህይወቱ ነው። ምንም አይነት ስህተት ብትሰራ ሰነዱን የወሰድኩት እኔ መሆኔን ያውቃሉ። ስለዚህ በጣም መጠንቀቅ አለብህ። እንደማይህ ከሆነ በጣም ፈርተሃል። በቅርቡ ራስን በራስ ትጎዳለህ። ይሄ ሰው ያስፈልገኛል። ምክንያቱም የፈለገውን ነገር እንደምንም አድርጎ የሚያገኝ ሰው ነው። ስለዚህ ባሂርን ያገኘዋል። ምንም አታስብ። ጥሩ፣ እሺ በቃ እሺ። እኔ ልጅ
ከዚህ በኋላ ብዙ ጊዜ እየመጣሁ አይሃለሁ። እናትህና ባሏ እስካሁን መጥቶ አላዩህም እንዴ? አይ ገና የሚቀጥለው ወር ነው ወደዚህ የሚመጡት። የምትፈልገው ነገር አለ? አባዬ እባክህ ከዚህ ቦታ አስወጣኝ። ኦጉዝ ለአንተ ጎዳና ላይ ከመውጣት እዚህ ይሻልሃል። እሺ ልጄ እመነኝ፣ እንገናኛለን። የመገናኘቱን እድል አላገኘንም ነበር። ከማል ባግዳት እባላለሁ። የኦጉዝ አባት ነኝ። ወላጆቼ ውጭ ሀገር ናቸው ብሎ ነበር። እሱ የእንጀራ አባቱ ነው። እኔና እናቱ ስንፋታ ኦጉዝ የ14 ዓመት ልጅ ነበር። በጣም ብዙ ሥራ ስለነበረብኝ ለኦጉዝ የሚፈልገውን ያህል ጊዜ መስጠት አልቻልኩም ነበር። እንደምታውቂው ብዙ ችግሮች አሉበት። በአጭሩ የኔ ጥፋት ነው። ምንም ሀሳብ አይግባ። ልጅ ደህና ይሆናል። እሺ ስልኬ ይሄ ነው። ምንም ነገር ከተፈጠረ ደውይልኝ። እሺ፣ ግን እባክህ አደራ በደንብ እየመጣህ ይው። መልካም ቀን። መልካም ቀን። ለእኔ ይሄ ብቻ ይበቃኛል። አሁን መሄድ ትችላለህ። ሌላ አንድ የምናገረው ነገር አለን፣ ግን ማወቅ ካልፈለጋችሁ በሄድ ይሻላል። እሺ እሺ፣ ለመቀየም አትቸኩል። ንገረን፣ እያዳመጥን ነው። አይ ያን ያህል አሳሳቢ ነገር አይደለም። ከባሂር የቅርብ ሰዎች ውስጥ አንድ ሰው ትቶት ሄዷል። ችግር አጋጥሟቸው ነበር። ሙምታዝ በላሁን ንገረኝ እንጂ። ምን ተፈጥሮ ነው ችግሩ? ሳድረቲን ነው? አይደለም፣ ሴማ ናት። ሴማን ያልከው? ቆይ በምንድን ነው ከእሷ ጋር የተጣሉት? እንዴት እንደዛ ያደርጋሉ ነው የምትሉት? ባሂር የልጅቷን አባት ቆይቷል፣ የሆነ ጊዜ ላይ አስገድሎታል። ስትሰማ ከእሱ ጋር ያላትን ግንኙነት ገታችሁ። በለው በለው በለው። ጥሩ ዜና ነው። ይሄን የሰማው ከኛ ሰው ነው እንዴ? ይህንን ውስጥ ያለውን ሰርጎ ገብ ለማወቅ በጣም ጓጉቻለሁ። እሱን እንኳን ለራሴ ሊያዘው። እኔ አንድ የገመትኩት ሰው አለ። ፖይራዝ ካራኤል ነው። ማን? ፖይራዝ? ፖይራዝ ባሂርን በጣም ይወደዋል። ባሂር ግንባሬን በጥይት እንዲመታው ቢያዘው ከማድረግ ወደ ኋላ አይልም። በጭራሽ አይክደውም። ለማንኛውም ስሙን ለራሴ ሊያዘው። ያው ደህና ዋሉ። ወጥቷል። ሰነዱን አልያዘውም። እየተፈጠረ ያለውን ነገር ማወቅ አለብን። እኔን እያዋራኸኝ ነው ወይስ ጮክ ብለህ እያሰብክ? አንቺን እያዋራሁሽ ነው። እሺ እኔ እዛ ቤት ውስጥ መግባት እችላለሁ፣ ችግር የለውም። በቃ አብደሻል እንዴ? አንቺ አብደሻል፣ አብደሻል፣ በጣም አብደሻል። ለዚህ ነገር ሌላ ማብራሪያ ላይ ሊኖር አይችልም። ያን ሁሉ ነገር አድርጎ ዝም የምለው ይመስልሻል? አይሲጉል፣ ቆይ ብትያዥ ምን ልታደርጊ ነው? ከተያዝኩ አንተ መተህ ታድነኛለህ። ማንነታቸውን ለማወቅ ከፈለግ ውስጥ ለሙምታዝ የሚሰራውን ሰው ማወቅ እንችላለን። አሁን ማንም ቢሆን ግድ አይሰጠኝም። አሁን እየረበሸኝ ያለው ፖይራዝ አለመሆኑ ብቻ ነው። አንተ ከፈለግ ያ ሰው ፖይራዝ መሆን ይችላል። እሺ እስማማለሁ። ይሄ ሰውዬ በተደጋጋሚ ድንገት ይከሰታል። ፖይራዝ ባሂርን እንዲገድለው ብናደርገው አሪፍ ነው። አንተን ደስተኛ የማደርግበትን መንገድ አውቃለሁ። ሴማ እባክሽ በሩን ክፈችው። እንዴ ለምንድን ነው ብቻዬን እንደሆን ማትተወኝ? አልተውሽም። ቢያንስ እኔ እንደማልተውሽ ታውቂያለሽ። በይ በሩን ክፈችው። ሳፈር ሂድ እባክህ፣ እባክህን ሂድ ከዚህ። ሳፈር ሂድ፣ ጥፋ። ሴማ በሩን ክፈችው። እባክህን ሂድልኝ። በሩን ክፈችው፣ አለበለዚያ በሩን ሰብረዋለሁ። እባክህን ሳፈር ሂድ አልኩህ እኮ። እንዴ ምን እያደረክ ነው አንተ? ማድረግ የማልፈልጋቸውን ነገሮች እያስደረግሽኝ ነው።
እሺ ይገባኛል። ተናደሻል። ውስጥሽ ጥላቻ አለ። ምንም ብታደርጊ ልክ ነሽ። ግን እያወራን ያለነው ስለ ባባ ነው። ሴማ ለዓመታት ለሁላችንም አባት ሆኖ ስለኖረው ሰው ነው። ለምን እንዳደረገው ምክንያቱን ጠይቀሽዋል? ምናልባት የማናውቃቸው ነገሮች ይኖሩ ይሆናል። ምናልባት ልክ ይሆናል። ልክ ሊሆን ይችላል። እንዴት ልክ ሊሆን ይችላል ትላለህ? ሌላው ቢቀር ለዓመታት ይሄንን ስፈልግ እንደቆየው ከማንም ሰው በላይ ያውቃል እና ልክ ነው። ከፊቴ ቁጭ ብሎ የተፈጠረውን ነገር ስሚኝ ልጄ ብሎ ምክንያቱን ይነግረኝ ነበር። ያ ቀላል ነገር ነው? ፊት ለፊትሽ ቆሞ አባትሽን ያስገደልኩት እኔ ነኝ ይልሻል? ንገሪኝ፣ ቀላል ነው? ስሚኝ፣ ያልገባሽ ነገር ባባ ለአንቺ ይሄንን ካልነገረሽ የሚያውቀው ነገር አለ ማለት ነው። ለማውራት ትክክለኛ ጊዜው አልነበረም ማለት ነው። አሁን ምንም አይነት ምክንያት መስማት አልፈልግም። ምክንያቱም ማወቅ አልፈልግም። አይኑን ማየት አልፈልግም። ያንተንም አይን ማየት አልፈልግም። ውጣ! ከዚህ ውጣ! ሳፈር ውጣ! ከዚህ የምታስወጪው አስከሬኔ ነው። ሂድ! ውጣ! እንኪ ተኩሽብኝ። መቼስ አይከብድሽም አይደል? እኔን እንደ አባትሽ ገዳይ እያየሽ ነው አይደለም? ቻው። ሳፈር አትሂድ። እማዬ ምን እያደረግሽ ነው? ምን እያየሽ ነው? አንቺና አባዬ እዚህ ጋር ምን እያደረጋችሁ ነው? ሰርጋችን ነው። ከዚህ በፊት አይቼው አላውቅም ነበር። ግን እማዬ የሙሽራ ቀሚስ አለብሽም ነበር። እንደተለመደው አይነት ሰርጎች አልነበረማ። በሚስጥር ነው የተገባችሁት እንዴ? እሺ እማዬ፣ አባዬን በጣም ተወጁ ነበር እንዴ? መጀመሪያ ወደው ነበር እና እሱም ይወድሽ ነበር? መቼም ባይወደኝ ኖሮ አግቢ ብሎ አይጠይቀኝም ነበር። ግን ቢወድሽ ኖሮ አይፈታሽም ነበር። ትዳር እኮ በፍቅር ላይ ብቻ የተመሰረተ አይደለም ሲናንዬ፣ ብዙ ነገሮች አሉት። አንዱ ገንዘብ ነው አይደል? ሌሎች ነገሮች። እማዬ አንድ ነገር ልጠይቅሽ፣ ግን እውነቱን ትነግሪኛለሽ? እሺ ጠይቀኝ። ንገሪኝ። አሁንም አባዬን ትወጂዋለሽ እንዴ? እማዬ ቆይ መቼ ነው አባዬን ድጋሚ የምናገኘው? እኔ እንጃ። መቼ ማግኘት ትፈልጋለህ? ለምሳሌ ዛሬ ማታ። እሺ እስቲ እናያለን። የኔ ውድ የሚመቸው ከሆነ እንወጣለን። እሺ የእውነት እኔ ላይ ትተኩስብኛለህ? እውነቱ እንድነግርሽ ትፈልጊያለሽ? ይኸውልሽ ከባባ ሕይወትና ከሌላ ሰው ሕይወት መምረጥ ማለት ለእኔ ምርጫ እንዳለም አልቆጥረው። ስለዚህ ተኩስብሻለሁ እያልከኝ ነው? ከዛ በኋላ ግን በጣም አለቅሳለሁ። ታውቃለህ፣ በጣም የዋህ ሰው ነህ ሳፈር፣ በጣም የዋህ ነህ። አዎ በጣም የዋህ ነኝ። የከድር ኢናኒርና ባኑ አልካን ፊልምን ታውቂዋለሽ? ወንድም ከድር ኤሌክትሪክ ሰሪ ነበር። እህት ባኑ ደግሞ ትልቅ ቤት ውስጥ እየኖረች ነበር። የሀብታም ሴትና ድሃ ወንድ ታሪክ ነው። ከዛ የሆነ አካል ጉዳተኛ ልጅ አላቸው። የፊልሙ ርዕስ ምን ነበር? ቆይ እንዴ የፍቅር ታሪክ ነው። ታውቂያለሽ፣ እሱን እያየሁ አለቅስ ነበር።
እየቀለድኩ ነው። ታውቂያለሽ፣ ስቀልድ ነው። ከአክተሮች ብሩስ ሊ ነበር የሚመቸኝ። ድሮ በየቀኑ ካራቴ ስሰራ ነበር ሙለው። ሁሌ ካራቴ ቤት ነበርኩ። ያው ቡኒ ቀበቶ፣ ጥቁር ቀበቶ ምናምን ስናሳድድ ነበር። ከዛ በኋላ ነው ፑል ቤቶች የመጡት። ስትፈነጂ የምትሄጂባቸው ቤቶች። ሁሉም ሰው አለባበሱ፣ አወራሩ አንድ አይነት ነበር። ያው እናት አባት አልነበረኝም። ከአጠገቤ ማንም አልነበረም። ስለዚህ ስርዓት ያስተማረኝ ማንም ሰው የለም ማለት ነው ሴማ። ከዛ በኋላ ባለማወቅ የማይሆኑ ጥንቅጥ ውስጥ ተገኘው። ግን በቃ እውነት አትመለሽ? በጭራሽ። ስለ እኔ አታስቢም ማለት ነው? ለእኔ አሳፋሪ አይደለም? የምተነፍሰው ትንፋሽ ራሱ አሳፋሪ ነው። ለማንኛውም አሁን እዚህ ጋር ይብቃ። አሁን ብሄድ ይሻላል። እንገናኛለን። እንገናኛለን። ነይ ከናን ነይ። የፈራሁት እውን ሆነ። ከናን ደግሞ ምን ተፈጠረ? ይሄንን ቃሌን እንዳትረሺ። ውዷ ልጅሽ በቅርቡ ፖይራስ ስርስር ስትርመጠመጥ ታገኛታለች። የሴጣን ጆሮ ይደፈን። ምን እያልክ ነው አንተ ሰው? የሰርጋቸውን ፎቶ አግኝታ ደስ ብሏት ስታየው ከርቀት አየኋት ነው የምልሽ። ኧረ ተው አንተ ሰውዬ። አሁን ምን ልናደርግ ነው? በሚቻለው ፍጥነት ከዚህ መጃጃል እናስወጣት። ልጁን ይዛ ከዚህ መሄድ አለባት። አለበለዚያ ሁላችንም ችግር ውስጥ እንገባለን። እመኝኝ፣ እችን ቃል አትርሺ። ተው እስቲ አትቸኩል። በጭራሽ አይሆንም፣ በጭራሽ አይሆንም። የዛ ዛፈር የሚባል ሰው የቤት መግባታችን ጨርሻለሁ። ምን ልታደርግ ነው? እሺ ሌላ አማራጭ አለ? ቆይ ንገሪኝ፣ ምንድን ነው ያልገባሽ ነገር? ሰውየው ጤነኛ ሰው አይደለም፣ በጣም አደገኛ ነው። አዝናለሁ፣ ግን እንደዚህ አይነት አደጋ ላይ ልጥልሽ አልችልም። አደጋ ላይ እየጣልከኝ አይደለም፣ እኔ ፈልጌ ነው። አይሴጉል፣ አሁን ስለዚህ አናውራ። ይኸውልሽ፣ ይሄ ነገር ለድርድር የሚቀርብ ጉዳይ አይደለም። ልጄ። አባዬ ሰላም ነው? አሎ ልጄ፣ አንተ እንዴት ነህ? ደህና ነኝ። ስማ፣ አንድ ሀሳብ አለኝ። ለምን ዛሬ ማታ አብረን ፊልም አናይም? ዛሬ ማታ? እህቴ ሴጉል ዛሬ ማታ ብዙ ስራ አለ። አይ ከእህቴ ሴጉል ጋር አይደለም አባዬ፣ አንተ፣ እኔና ማዬ። እሺ? ምን ነው አንተም ስራ አለህ እንዴ? አዎ ልጄ፣ አሁን በጣም ብዙ ስራ አለኝ። በቃ ሌላ ሄደን እናያለን። እሺ? ውይ አባዬ እባክሽ በለኝና እንሂድ። እሺ ልጄ፣ አታስብ፣ እንሄዳለን። እህቴ ሴጉል፣ እኔ፣ አንተ ሆነ ሌላ ጊዜ እንሄዳለን። እሺ ውዴ። እኔ የምፈልገው ግን ከእናቴ ጋር መሄድ ነው። ደግሞ አንተ ሁሌ ከእኔ ጋር ሳይሆን ከእህቴ ሴጉል ጋር ነህ። ሲናን፣ ልክ አይደለህም። ነገሩን እያስረዘምከው ነው። ይኸውልህ ሌላ ጊዜ አብረን እንሄዳለን። እሺ? ቻው ልጄ፣ በቃ በኋላ እናወራለን። እሺ ደውልልኝ። በቃ አይመጣም።